ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛ ውሳኔን አስተላልፉ። አንድ ታሪክ አስታውሳለሁ። አንድ ሰው ለዓመታት እስር ቤት ውስጥ ገባ። ታስሯል። ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ትጠይቀዋለች። ልጅም ወልዶ ነበር። ልጁ አድጓል። ከዓመታት በኋላ የሰው ተፈታ። ሚስቱ ባሌ መጣ ብላ ፈንድቃለች። ቤተዘመድ ተሰብስበዋል። ከዛ ልጁም አባቱ ሲያየው አላወቀው በመልክ። አባቱ ያኔ ዓመታት እስር ቤት ቆይቷል። ፊቱ ተለውጧል። ባባዬ አንተ ነህ እንዴ አለው። አዎ አለው። አይ የኔ ባባ አንተ አይደለህም። የኔ ባባ ማለት እናቴ ማታ ማታ አቅፋው ምተኛ ነው አለ። ተበሳጨ። ለማረጋገጥም ለራሱ ድል አልሰጠም። ፎቅ ቤት ነበረ። ሚስቱም በንዴት ወረወራት። አካሏ ተጎዳ። ከዛም እሱም ያለቅሳል። ልጅም እናቱ ወድቃለች ያለቅሳል። እስኪ እናቴ ይዛው ምተኛው ሰው ያሳየኛል። ልጁም ከመሳቢያው አምጥቶ ፎቶ ለአባቱ ሰጠ። ያ ፎቶ አባቱ በወጣትነት የተነሳው ነው። ሚስት ባሏን ስለናፈቀች አቅፋው ትተኛ ነበር። ያ ነው የሱ አባት። አሁን ፊቱ ተቀይሯል፣ አላወቀው። አሁን በምን ይክሳታል? ይችል ሚስት አካል ጉዳተኛ አርጓታል። እሱን ናፍቃ ነበር ይዛው ምተኛ። ፈተበየኑ አረጋግጡ። በየትኛውም የህይወት መስመር ፖለቲከኛም ሁን፣ ነጋዴም ሁን፣ አመራርም ሁን፣ ስራም ላይ ሁን፣ መጀመሪያ አጣራው፣ መዝነው፣ አቸኩል ለውሳኔ። ለምን ይሄን አረክ ብለህ ጠይቀው። ማብራሪያ ከሱ ተቀበል። ምናልባት ምክንያቱ ካንተ በላይ ሊያሳምን ይችላል። ረሱል አለይሂ ሰላቱ ወሰላም በጣም የረጉ የሰከኑ የአመራር ብቃታቸው ተዝቆ ማያልቅ ስክነት ትልቅነት የተላበሱ የኛው ነብይ ረሱል አለይሂ ሰላቱ ወሰላም ፈለጋቸውን ከሚከተሉት አላህ አድርገን።